ሰላም ጤና ይስጥልኝ። በሀገር ውስጥ በመላው ዓለም የምትኖሩ ውድ የኖህ ሚዲያ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እግዚአብሔር አምላክ በድጋሚ ስላገናኘን ስሙ ይክበር ይመስገን። ውድ የኖህ ሚዲያ ቤተሰቦች እንግዲህ በዛሬው በኖህ ሚዲያ ቆይታችን ብንሰማው ብያልኩት ርዕሰ ጉዳይ ከዚህ በፊትም ጀምሬው ነበር፣ እናንተም ቀጥልበት ስትሉኝ የነበረው የዮሐንስ ራእይ ላይ ያለውን ቃል መነሻ አድርገን ቆይታ ለማድረግ እንሞክራለን። እንግዲህ እንደ አንዳንድ ለድምጽ ጥራት ቀረጻ ችግር አለ ያው ይኖራል ብዬ አምናለሁኝ። ወዲሁ ይቅርታ ልጠይቅ እወዳለሁኝ። ይሄንን ካልኩኝ በዛሬው ቆይታችን የምንሰማ ያልኳችሁ የዮሐንስ ራእይ ወይም ደግሞ ራእይ ዮሐንስ ላይ ያለውን ቃል መነሻ አድርገን ምናልባትም እኔና እናንተ አሁን ባለንበት ዘመን ይህ የመጽሐፍ ቅዱስ ክፍል ተግባራዊ የሆነ ያለበት ለመሆኑ ብዙ ማረጋገጫዎች የምንጠቅስበት ስለሆነም ጭምር ነውና ደግሞ በዛው ልክ ብንማማርበት ብንሰማው የበለጠ እናተርፍበታለን በሚል ያንን ታሳቢ ያደረገ ቆይታ ለማድረግ ነው የመጣሁት። እንግዲህ ወደ ትምህርቱ ወይም ደግሞ ወደ ቃሉ ሲሄድ ዮሐንስ እንደምታውቁት በፍጥሞ ደሴት በግዞት በነበረበት ሰዓት ባልጠበቀውና ባላሰበው መልኩ እግዚአብሔር መንፈስ ቅዱስ ተገልጦ የገለጠለትን ራእይ ሁላችንም ብናውቃለን። መጀመሪያው ከዮሐንስ ራእይ ከምዕራፍ 1 ጀምሮ እስከ 22 እንግዲህ አጠቃላይ 22 ምዕራፎች ናቸው ያሉት። ብዙ ምሳሌዎችና በብዙ ምልክቶች የተሞሉ ናቸው። ይህ መጽሐፍ ቅዱስ ክፍል ለምሳሌ መጀመሪያውን ስንመለከት ለሰባቱ አብያተ ክርስቲያናት መልእክት እንዴት አድርጎ እንዳስተላለፈ የእያንዳንዳቸው ቤተ ክርስቲያናት ማለት ነው በእስያ ለሚገኙ 7 አብያተ ክርስቲያናት አሉ። እነዚያ እንዴት አድርጎ መልእክት ሲያስተላልፍ እንደነበረ ለእያንዳንዳቸው ጥንካሬያቸው ምን እንደነበረ ድክመታቸው ምን እንደነበረ እንደዚሁም የቤተ ክርስቲያኖቹ አለቆች ወይም ደግሞ መሪዎች ጭምር መልእክቱን ሲያስተላልፍ እንደነበረ ነው የሚነግረን። ታዲያ ዮሐንስ በጌታ ቀን በነበርኩበት ሰዓት ፍጥሞ የምትባል ደሴት በምርኮ ወይም ደግሞ ተግዞ በነበረበት ሰዓት እንግዲህ በዛን ዘመን የነበረው ንጉስ አግዞት ግን በታሪክ ስንመለከት ብዙ ቅዱሳን አባቶቻችንን እያጋዙ ለብቻ ያስቀምጧቸው ነበር፣ ያስሯቸው ነበርና በዛን ሰዓት ታዲያ እግዚአብሔር ተገልጦ የገለጠለትን ያሳየውን አጠቃላይ ራእይ ከዛሬ 2000 ዓመት በፊት ዓለማችን ላይ ምን ሊሆን እንደሚችል አጠቃላይ ያንዳንዱ ነገር ዘርዝሮ ነግሮናል። ዮሐንስ ራእይ በነገራችን ላይ እስካሁን ድረስ ምናልባትም የሚታወቀው በዓለም ፍጻሜ ካልሆነ በስተቀር እጅግ በጣም ስውር፣ እጅግ በጣም ረቂቅ፣ እጅግ በጣም በብዙ ምልክቶችና በብዙ ትንቢቶች በብዙ ምሳሌዎች የተሞላ ነው። በጣም በሚገርም ሁኔታ በብዙ ምልክቶችና ምሳሌዎች የተሞላ ከመሆኑም የተነሳ ለመተርጎምም ሳይቀር አስቸጋሪ የሆነበት ወይም አስቸጋሪ ማለት እንደማይፈታ ማለት አይደለም፣ ያው ሁሉም በጊዜው ለማለት ነው። ጊዜው ሲደርስ ሙሉ በሙሉ የዮሐንስ ራእይ ሊታወቅ የሚችለው ምናልባትም በዓለም መጨረሻ ነው ብለው አባቶቻችን ሳይቀሩ ተናግረው አልፈዋል። ይህ ሲባል ግን ትርጉም አልተሰጠውም ማለት አይደለም። በመጠኑም ቢሆን አባቶቻችን ያስቀመጡልን አስተምሮ አለ፣ ትርጉም አለ። ያንን መነሻ እያደረግን ነው ቆይታ ለማድረግ የምንሞክረው። ዮሐንስ በፍጥሞ ደሴት በነበረበት ሰዓት በጌታ ቀን በነበርኩበት ሰዓት ይላል። በጌታ ቀን ይላል ፍጥሞ የምትባል ቦታ በደሴቷ ባለሁበት ሰዓት ከኋላዬ ይላል እንደ መለከት የሚመስል ድምጽን ሰማሁ ይላል። እንደ መለከት የሚመስል ድምጽ ሰማሁ ይላልና ይህ ድምጽም የምታየውና የምትሰማውን ሁሉ ጽፈህ እነዚህ ለሰርዴስ፣ ለኤፌሶን ወይም ደግሞ በእስያ ለሚገኙ ለሰባቱ አብያተ ክርስቲያናት መልእክቱን አስተላልፍ ይለዋል። ያ ድምጽ ማለት ነው። እንግዲህ አስቡት፣ እሱ ተግዞ በዛ ለብቻው ተቀምጦ በስር ላይ የሮማው መንግስት በዛ አስቀምጦት በነበረበት ሰዓት ያላሰበውና ያልጠበቀው ነገር አጋጠመው ማለት ነው። የመለከት ድምጽን የሚመስል ከኋላዬ ያንን የመለከት ያው መለከት እንግዲህ ድምጽ አለው አይደለ? ልክ በዓለማዊ እንኳን ስንሄድ ለምሳሌ የአድዋ ጦርነትን ስናስብ በእምዬ ምኒልክ ዘመን ምታ ነጋሪት ሰራዊት በሚባልበት ሰዓት ሲመታ ነበር አይደለ? እና ድምጽ አለው ማለት ነው። ያንን ድምጽ ሰማሁ ይላል ዮሐንስ። ይህን የመለከት ድምጽ በሰማበት ሰዓትም የምታየውንና የምሰማውን ነገር ሁሉ በእስያ ለሚገኙ ለሰባቱ አብያተ ክርስቲያናት ለኤፌሶን፣ ለሰርሚኔስ፣ ለሎዶቅያ ለማነው
ስሟ ጠፋኝ። አራተኛዋ ሰርሚኔስ፣ ኤፌሶን፣ ሎዶቅያ፣ ፊልዲልፊያ እንደዚሁም ደግሞ ሌሎች 3 አብያተ ክርስቲያናት አሉ። በአጠቃላይ በእስያ ለሚገኙ 7 አብያተ ክርስቲያናት አሉና እነኚህ አብያተ ክርስቲያናት የሚነግርህን ነገር ሁሉ አስተላልፍ አለኝ ይላል። ከዛም ይሄንን የመለከት ድምጽ ከሰማ በኋላ ምን እንደሆነ ለማረጋገጥ እንግዲህ ዮሐንስ ዘወር ብዬ ስመለከት ይላል። ዘወር ብዬ ስመለከት ይሄ እንግዲህ ራእየ ዮሐንስ ምዕራፍ 1 ላይ የምናገኘው ቃል ነው። ዘወር ብዬ በመመለከትበት ሰዓት ይላል በሰባት መቅረዞችን ተመለከትኩ ይላል። በመቅረዞቹ መካከል የቆመ አካል ወይም ደግሞ ሰውን የመሰለ አካል እንደተመለከተም ይነግረናል። ያም የቆመው ከእግር ጥፍሩ እስከ ራስ ጠጉሩ ልብስን የለበሰ እንደነበረ የተመለከተው ማለት ነው። ዞር ብሎ ሲመለከት ያን የመለከት ድምጽ ሲመለከት ዞር ብሎ ሲያይ 7 የወርቅ መቅረዞች ተመለከተ። በወርቅ መቅረዞቹ መካከል የቆመ ሰው ተመለከተ። ይህ የቆመ ሰው የተባለውም ክርስቶስ ነው። ኢየሱስ ክርስቶስ ለመሆኑ ራሱም ይነግረናል ማለት ነው። ከእግር ጥፍሩ እስከ ራስ ጠጉሩ ልብስ የለበሰ እንደሆነ ይነግረናል ዮሐንስ። በልቦናውን እንደዚሁም ደግሞ ወርቅን የታጠቀ እንደነበረ፣ በወርቅ መታጠቂያን የታጠቀ እንደነበረ፣ ራሱና ጸጉሮቹም እንደ በግ ጸጉሮች ነጭ ነበሩ ይላል። እጅግ በጣም የሚገርም ነው። አይኖቹም እንደ እሳት ነበልባል የሚያቃጥሉ ናቸው ይላል። ከአፉም በሁለት በኩል የተሳለ ሰይፍ ይወጣ ነበረ። ከአፉም ቃሉ ማለት ነው እንግዲህ እግዚአብሔር ቃል ከአፉም 2 ሰይፍ የተሳለ ሰይፍ ይወጣ ነበረም። እግሮቹም በእሳት ሆነ እንደነጠሩ ብረቶች ነበሩ ይለናል። እንግዲህ ዞሮ ሲመለከት ያየው ይሄንን ነው ማለት ነው። ይሄ ከሆነ በኋላ ዮሐንስ በጣም ደንግጬ ይላል፣ እንደ ሞተ ሰው ሆንኩኝ ይላል። ሄጄም እግሩ ስር ወደቅሁ ተደፋሁ ይላል። ይሄን ባደረገበት ሰዓት እንግዲህ ቃሉን ሙሉ በሙሉ መጽሐፍ ቅዱስ ላይ ማየት ትችላላችሁ። ይሄ ብዬ በጥራዝ ነጠቁ ነው የምነግራችሁ። እንደ አንድ በአንድ ቃል በቃል ላነግራችሁ እችላለሁ። ስለዚህ ራእየ ዮሐንስ ምዕራፍ 1ን ብትመለከቱ ከ1 ጀምራችሁ 2 3 እስከ 4 ድረስ ያለውን ዛሬም እንዳስስ የሚሆነው በቅደም ተከተል በቀጣይም ሙሉ በሙሉ አንድ በአንድ ለማየት የምንሞክርበት አጋጣሚ ሊኖር ይችላል። ስለዚህ ዮሐንስ ይህንን በተመለከተ ጊዜ 7 መቅረዞች የወርቅ መቅረዞችን ተመለከተ። ከዛም ደንግጦ ወይም ፈርቶ፣ ድንጋጤ ማለት የሥጋ ድንጋጤ ማለት አይደለም፣ የክብር ነው። ፈርቶ ተደፋሁ እንደሞተ ሰውም ሆንኩኝ ይላል። ከዛም ያየው በወርቅ መቅረዝ መሃል የነበረው ቀኝ እጁን አንስቶ ጫነብኝ ይላል። ከዛም አይዞህ አትፍራለኝ ይለዋል። አትፍራለኝ። ከዛም በኋላ ካነሳው በኋላ እያንዳንዱ ነገር ምልክቱን ምን ማለት እንዳለበት ለቤተ ክርስቲያኖቶቹ ምን መልእክት መንገር እንዳለበት እያንዳንዳቸውን መጽሐፍ ቅዱሳችን ይነግረናል። እንግዲህ ለኤፌሶን ቤተክርስቲያን የተላከ አለ። በእጄ የነበረው 7ቱ መቅረዞችና 7ቱ ከዋክብት የተባሉትን ምን እንዲሆኑም ይነግረዋል ራሱ እዛው ክርስቶስ ማለት ነው። 7 ከዋክብት የተባሉት 7ቱ የቤተ ክርስቲያን መሪዎች ወይም ጳጳሳት የሚባሉት ናቸው። መሪዎቹ ለነሱ መልእክት አለኝ ነው። በ7 የወርቅ መቅረዝ የተመሰሉት ደግሞ 7ቱ አብያተ ክርስቲያናት በእስያ ለሚገኙት ማለት ነው። እስያ ማለት እንግዲህ ዛሬ የምናውቀው ምናልባትም እንደነ ቱርክ እያልን የምንጠራቸው ያሉበት አብዛኞቹ የሚገኙበት ቦታ እንደሆነ ብዙ ነገሮች ይጠቁሙናል ማለት ነው። ስለዚህ በእስያ በዛሬው የመልክዓ ምድር አቀማመጥ አይደለም ይሄን እየተነጋገርን ያለው። ከዛሬ 2000 ዓመት በፊት የነበረው የዓለማችን የካርታ አቀማመጥና አሁን ያለንበት በጣም ይለያያል በነገራችን ላይና ያ ብቻ ሳይሆን ወደኛም ሀገር ስንመጣ ኢትዮጵያ ከዛሬ 2000 ዓመት በፊት የነበራት የመልክዓ ምድር አቀማመጥና አሁን ላይ በጣም ይለያያልና ያንን ታሳቢ ያደረገ ግንዛቤ እንዲኖረንም እግረ መንገድ መናገር እፈልጋለሁ። ይሄ ከሆነ በኋላ እንግዲህ እንደ 7ቱ ቤተ ክርስቲያናት የተላለፈ መልእክት አለ። ምናልባት ራእየ ዮሐንስ ምዕራፍ 3ን ጀምራችሁ ስትመለከቱ ለኤፌሶን ቤተክርስቲያን የተላለፈ፣ ለሰርዴስ፣ ለሎዶቅያ፣ ለሰርምኔስ ቤተክርስቲያን፣ ለኤፌሶን ቤተክርስቲያን የተላለፉ መልእክቶች አሉ። ለቤተክርስቲያኒቷም እንደዚሁም ደግሞ ለቤተክርስቲያኒቱ አገልጋዮች መሪዎችም እንደዚሁም ደግሞ ለሕዝቡም ጭምር የተላለፈ መልእክት አለ። የተነቀፉበት አለ፣ የተወደሱበት አለ፣ አጠንክራችሁ ያዙ የተባሉበት አለ። ያ ማለት በዛን ዘመን የተነገረው ቃል ዛሬም ለእና እናንተ ይሰራል። በዛን ጊዜ የተነገረው እግዚአብሔር ቃል ዛሬ ላሉትም አገልጋዮችም ክርስቲያኖችም በክርስቶስ ክርስቲያን ለተባሉት
ይሰራል ማለት ነው። ከዚህ በዘለለ ዮሐንስ ይህንን ካለ በኋላ ወደ ምዕራፍ 4 ላይ ስንመለከት እንደገና ድጋሚ መጀመሪያ ፍጥሞ ደሴት በነበረበት ሰዓት ከኋላዬ እንደ መለከት የሚመስል ድምፅን ሰማሁኝ ካለ በኋላ ያ የመለከትን ድምፅ ለማረጋገጥ ወደ ኋላዬ ዘር ብዬ የምመለከትበት ሰዓት 7 የወርቅ መቅረዞችን ተመለከትኩኝ። በወርቅ መቅረዞች መካከልም ሰውን የመሰለ የቆመ አካል አየሁኝ ብሎ ካለ በኋላ ያ የቆመው አካል ኢየሱስ ክርስቶስ እንደሆነ፣ አለባበሱ ምን እንደሆነ፣ እጁ ምን እንደያዘ፣ አይኖቹ ምን እንደሚመስሉ፣ አፉ ምን እንደሚወጣ፣ ጸጉሩና ራሱ ላይ ምን እንደሚመስል አጠቃላይ ነገር ምስላዊ መግለጫ በሚመስል መልኩ ነው አስቀምጦ የነገረን። ይህን ካለ በኋላ ራእየ ዮሐንስ ምዕራፍ 4ን ስንመለከት ደግሞ ለምሳሌ አንድ ጠጋ ብሎ እንደገና ድጋሚ በሁለተኛው ክፍል እንደማለት ነው ምንድነው የተመለከተው? የተከፈተ ሰማይን ተመለከትኩ ይላል። እንደገና ድጋሚ የተመለከተው ምንድነው? የተከፈተ ሰማይ ተመለከተ። መጀመሪያ ግን የሰማውን ድምጽ የመለከትን ድምጽ ለማረጋገጥ ዞር ባለበት ሰዓት 7 ወርቅ መቅረዞች ነበር የተመለከተው። አሁን ግን ድጋሚ የተከፈተውን ሰማይ አየሁኝ ይላል። ያ የተከፈተው ሰማይ በዚህ ብቻ አላበቃም። ድጋሚ መጀመሪያ ያናገረኝ እንደመለከት የነበረው ድምጽ እንደገና ና ወደዚህ ቅረብ አለኝ ይላል። ወደዚህ ቅረብ አለኝ። ቀድሞ አስቀድሞ የተናገረው ድምጽ ድጋሚ ና ወደዚህ ቅረብ አለኝ ይላል። ቀረበ። ከቀረበ በኋላም የእግዚአብሔርን ዙፋን ነው ያየው። በጣም የሚገርመው ደግሞ እዚህ ጋር ነው። ዙፋኑን አየው። ዙፋኑን ተመለከተ። የእግዚአብሔር ዙፋን ማለት ነው። የእግዚአብሔር ዙፋን ማለት እንግዲህ አራቱ እንስሳ የተባሉት ወይ ደግሞ አራቱ እግዚአብሔር መላእክት የተባሉ እንግዲህ በነገደ መላእክት ዘንድ ስንሄድ ወደ 100 ነገደ መላእክት አሉ። እንግዲህ ከካዲው ከሳጥናኤል ውጪ 99 ነገደ መላእክት እንላቸው አሉ። የሳጥናኤል ለምሳሌ አርባብ አጋይስት እንላቸው፣ ኃይላት የሚካኤል፣ አርባብ የቅዱስ ገብርኤል፣ የነሩፋኤል እያልን እንላቸው አሉ። ከሩፋኤል ዘንድ የነበሩትን 4 መላእክት ወስዶ እግዚአብሔር ዙፋኑን ዘረጋባቸው ይላል። እንግዲህ እነዚህ 4ቱ መላእክት እግዚአብሔርን ዙፋን የተሸከሙ ናቸው። እርግጥ ነው እግዚአብሔርን የሚሸከማል ወይ ስንል የነ መሸከምን ስናነሳ እንግዲህ እኔና እናንተ በምናስበው ቋንቋ እዚህ ምድር ላይ ወይም የሆነ ሰው እንጨት ወይም ምህር እንደሚሸከመው ማለት አይደለም። ያ መንፈሳዊ ቋንቋ ነው። ስለዚህ እግዚአብሔር ክብሩን የሚገልጥባቸው 4ቱ እንስሳት የተባሉት እንግዲህ ገጸ ለሐም፣ ገጸ አንበሳ፣ ገጸ ንስር እየተባለ የምንጠራቸው ወይም በ4ቱ ወንጌላውያን የተመሰሉትም 4ቱ እግዚአብሔር መላእክትን እግዚአብሔር ዙፋኑን ዘረጋባቸው። ከዛም በዛ ላይ መንበሩን ሰራ ነው። ይሄንን ነበር ዮሐንስ ሲነግረን የነበረው። ይሄንን በመጽሐፈ ዕዝራ ላይም በመጽሐፈ ሕዝቅኤል ላይም እንመለከተዋለን። ስለ እግዚአብሔር ዙፋን ነው የሚነግረን። እዛ ላይ ያንን ዙፋን ተመለከትኩኝ። 24ቱ ካህናተ ሰማያትም መንበሩን ያጥኑ ነበር። በሽማግሌ የተመሰሉት ማለት ነው። መንበሩን ያጥኑ ነበረ እና ወደዚህ ቅረብ ካለው በኋላ ዙፋኑን አሳየው። በዙፋኑ ላይም በጣም የሚገርመው ደግሞ እዚህ ጋር ነው። በዙፋኑ ላይም የተቀመጠ ነበረ ይላል። በዙፋኑ ላይ የተቀመጠ ነበረ እና ዙፋኑን የተከፈተ ሰማይ አየ። ያን የተከፈተ ሰማይ ሲመለከት ዙፋን አየ። ከዛ ከዙፋኑ እንደገና ዙፋኑ አሰራር አለው። 4ቱ ኪሩቤል ከስር የተዘረጋባቸው ከዛ ከ24ቱ ካህናተ ሰማይ አለ። ከዛ የዙፋኑ ዙሪያውን በቀስተ ደመና የተዋበ ነበረ ይለዋል። ያንን ቀስተ ደመናም ካየ በኋላ 24ቱ ካህናተ ሰማይን ተመለከተ። ከዛ ዙፋኑ ላይ እንደገና የተቀመጠ ነበር ይላል። ዙፋኑ ላይ ምን ነበረ? የተቀመጠ ነበረ። እዚህ ዙፋን ላይ የተቀመጠው እንደገና ይላል በቀኝ እጁ ከውስጥና ከውጪ የተጻፈበት መጽሐፍና በ7 ማህተሞች የታተመ አንድ መጽሐፍ ይዞ ነበር ይላል። እዚህ ጋር ነው አሁን ደግሞ ሌላኛው ታሪክ የሚጀምረው። ዮሐንስ ይሄን ልክ አሁንኛ በዘመኑ ቋንቋ እንደምንለው እንደ ፊልም ነበር ያየ ነበረው። በምስላዊ ክሱት ይመለከተው ነበረ። በዙፋኑ ላይ የተቀመጠ ነበረ። በቀኝ እጁ እንደገና በውስጥና በውጪ ጽሑፍ ያለበትን መጽሐፍ እንደዚሁም ደግሞ ይሄ መጽሐፍ እንደዚሁ በ7 ማህተሞች የታተመ ነበረ ይላል። ከዛም ይሄን የታተመውን መጽሐፍ የሚገልጠውና የሚያነበው ማን ነው ብሎ አንድ እግዚአብሔር መልአክ መጥቶ ወይም ደግሞ ከነኛ ከኪሩቤል መካከል መጥቶ ማን ነው ይሄንን ሊገልጠው የሚችል ብሎ አለ። በሰማይም ቢሆን በምድርም ከምድር በታችም ቢሆን ይሄን ሊያደርግ የሚችል ማን ነው ብሎ አለ። በዚህ ሰዓት ይሄን ሚስጥር ይሄን ማህተም የሚፈታ በጠፋ ጊዜ ያ መልአክም ይሄን በተናገረ ጊዜ ዮሐንስ አለቀስኩኝ ይላል። ካለቀሰ በኋላ እግዚአብሔር መልአክ መጥቶ ድጋሚ አይዞህ አታልቅስ አለ ይላል።
ከይሁዳ ነገድ የሆነ የይሁዳ አንበሳ የዳዊት ዘር ይህን ማህተም ይፈታ ዘንድ እርሱ ሞቷል፣ ዋጋ ከፍሏል፣ ተሰቅሏል፣ ሞቷል። እሱ ይሄን ያደርጋል፣ ማህተሙን ይፈታዋል አለ። ማን ነው እሱ? ክርስቶስ ነው የሞተው። ድንግል ማርያም የተወለደው ቅድመ ዓለም ያለ እናት ከአብ የተወለደ ድህረ ዓለም በድንጋሌ ሥጋ በድንጋሌ ነፍስ ከጸናች ክብርት ከምትወልድ ከድንግል ማርያም ፍጹም ሰው ፍጹም አምላክ ሆኖ ለእኔና ለእናንተ ሲል ያን ሁሉ ዋጋ የከፈለ ክርስቶስ እውነተኛው እረኛ እርሱ ነበረ። ስለዚህ የይሁዳ አንበሳ ይለዋል፣ የዳዊት ዘር የሆነ ማለት ነው። የማቴዎስ ወንጌል ምዕራፍ 1 ሙሉ ስትመለከቱት የአብርሃም ዘር እንደሆነ የዘር ግንዱን በደንብ ይነግራችኋል። የድንግል ማርያም እንዴት እንድትወለደ ክርስቶስ ማለት ነው። የዳዊት ዘር እንዴት እንደሆነ በደንብ አድርጎ ይነግረናል። የይሁዳ አንበሳ ማለት ይሁዳ ማለት ከ12ቱ የያዕቆብ ልጆች መካከል አንዱ ነው ይሁዳ። ሌሎችም አሉ ብዙ 11 የምንላቸው ሌሎች አሉ አይደለ? እነ ምናሴ፣ እነ ኤፍሬም፣ እነ ይሁዳ፣ ግብጽ የወረደው የመጨረሻው ልጅ የምንለው ከ12ቱ እነ ዮሴፍ እንላቸው ብዙ አሉ። ከነኝ መካከል ይሁዳ የተባለው የክርስቶስ የዘር ግንድ ከዚህ ነው የሚገኘው። ድንግል ማርያም ከዚህ ነው የተገኘችው። እነ አብርሃም፣ እነ ይስሐቅ፣ እነ ያዕቆብ፣ እነ ዮሴፍ እንላቸው ከዚህ ነው የተገኙት። እና የማቴዎስ ወንጌል ምዕራፍ 1ን ብትመለከቱ የዘር ግንዱን በደንብ ይነግራችኋልና ይሄ መልአክም ከይሁዳ ነገር የሆነው ይላል የዳዊት ዘር የነ ሰለሞን ዘር የሆነው እርሱ ማህተሙ መፍታት ይችላል፣ እርሱ ይፈታዋል ብሎ ሲለው ዮሐንስ ይረጋጋል ማለት ነው። አለቀስኩ ይላል። መጀመሪያ ላይ በዙፋን ላይ የተቀመጠው በቀኝ እጁ ከውስጥና ከውጪ ጽሑፍ ያለበትና በሰባት ማህተሞች የታተመ መጽሐፍ ነበረ። ይሄንን መጽሐፍ ይሄንን ማህተም ማን ይፈታው ይሆን ብሎ እግዚአብሔር መልአክ በሚናገርበት ሰዓት በምድርና በሰማይ እንዲሁም ከምድር በታች ያለ እኔ ነኝ ያለ መጥቶ ይሄን ማህተም ማን ሊፈታው ይችላል ብሎ መልአኩ በሚልበት ሰዓት ዮሐንስ አለቀስኩ ይላል። ለቅሶዬን የተመለከተው መልአክ መጥቶ ምን አለው ማለት ነው? አይዞህ አታልቅስ አለው፣ አረጋጋው፣ አጽናናው። ብዙዎቻችን በህይወታችን ብዙ የታተሙ ማህተሞች አሉ። እስካሁን በህይወታችን ያልተፈቱ ብዙ እንቆቅልሾች አሉ። የእግዚአብሔር መልአክ እና እናንተ እነዚህን ያልተፈቱ እንቆቅልሾቻችንን በህይወታችን በስጋችንም በነፍሳችንም የሚያስጨንቁን በርካታ ነገሮች ይኖራሉ። ሁላችንም ለብሰን ስንሄድ ቆመን ስንሄድ ሰው ልንመስል እንችላለን። ግን ያልተፈቱ ብዙ የህይወት እንቆቅልሽ ማህተሞች አሉብን። የእግዚአብሔር መልአክ አይዟችሁ ብሎ የሁላችንም የህይወታችንን ማህተም የታተሙትን እግዚአብሔር እርሱ ይፍታልን። ከዚህ ውጪ ለምንችለው ነገር የለም። ደግሞም ይሆናል፣ ይደረጋል። ለሚያምን ሁሉ ይቻላል የተባለው ሁሉ ማለት ነው። ስለዚህ ዮሐንስ ይሄ ነበር የገጠመው። አለቀሰ፣ ግን አይዞህ አታልቅስ አለው። ማህተሙን የሚፈታው አለ አለ። እና እናንተም ዛሬ ከልባችን ካልመንን የህይወታችንን እንቆቅልሽ የሚፈታ ክርስቶስ አለ። ወደ ሌላ ካልሄድን ማለት ነው። ቸልተኞች ካልሆንን ማለት ነው። ነዘላል ካልሆንን ማለት ነው። ንቁዎች ከሆንን ማለት ነው። ክርስቲያናዊ ህይወታችንን በደንብ በሰመረ መልኩ ህጉና ስርዓቱን ከተገበርን የህይወታችንን እንቆቅልሽ ይፈታልናል። አስፈላጊ ካልሆነም ላይፈታውም ይችላል እግዚአብሔር። የማይጠቅመን ካልሆነ አይፈታውም እግዚአብሔር። በነገራችን ላይ የሚጠቅመን ከሆነም ይፈታዋል። ስለዚህ አንዳንድ ጊዜ ምንድነው የሚባል የግብፁ ፓትርያርክን ታውቋቸዋለች፣ አቡነ ሽኖዳ በጣም በጣም የሚወዳቸው አባት ማከብራቸው አባት ናቸው። እሳቸው እንደውም አንድ የሚናገሩት ነገር አለ። ምናልባት ዳያቦሊክ ዋር የሚል መጽሐፍ አላቸው ካነበባችሁት፣ ወይም ደግሞ የዳቢሎስ ውጊያዎች የሚል ማለት ነው። እግዚአብሔር ዳቢሎስን እንደዚህ በዚህ መልኩ ያዘጋጀበት ምክንያት የሰው ልጆች በስንት መከራና በስንት ስቃይ የእግዚአብሔርን መንግስት ወይም ደግሞ ባጭሩ ምን ልበላችሁ፣ አንድ ሰው ምሳሌ ምግብ አንድ ሰው ሳያበስል አይበላም። እንጀራ ከመጋገሩ በፊት ሊጡን አይጠጣውም አይደለ? ሊጡ መጀመሪያ በእሳት መባል አለበት፣ መብሰል አለበት። ይሄን ልላችሁ የፈለኩት ምንድነው እግዚአብሔር መከራ ያመጣል እያልኳችሁም አይደለ? የሰይጣን መኖርም አቡነ ሽኖዳ ሲናገሩ ጥቅም እንዳለው ሁሉ ይናገራሉና ምናልባት እንግዲህ በጥንቃቄ ይሄን መረዳት ያስፈልጋል ብዬ አምናለሁኝ። የሰው ልጅ እግዚአብሔርን መንግስት የሚወርሰው በመከራ በስንት ፈተና መሆኑንም ጭምር ለመግለጽ ስለፈለኩ ነው። ቅዱስ ጳውሎስም የእግዚአብሔርን መንግስት ይላል እና እናንተ በዚህ ምድር ላይ ሆነን የምንቀበለው መከራ ከሰማያዊት ሀገራችን ከኢየሩሳሌም ጋር ሲነጻጸር ምንም አይገናኝም፣ ኢምንት ነው ይላል። ምን እላችሁ ፈልጌ ነው? በተለያየ ህመም፣ በተለያየ ችግር፣ በተለያየ በሽታ ውስጥ ያላችሁ እህቶች ወንድሞች እግዚአብሔርን ለምናችሁ ተማጽናችሁ ምናልባትም መፍትሄ ካላገኛችሁ
አንዳንዴ ደዌያችን ጥቅማችን የሚሆንበትም አጋጣሚ አለ። ቅዱስ ጳውሎስም በዚህ አጋጣሚ ላይ የሚፈትነው አንድ ሰይጣን እንደነበረ ደዌ ይፈትነው እንደነበረና ክርስቶስን ይሄንን ደዌ አርቅልኝ ብሎት ጳውሎስ ለምኖ ጸጋዬ ይበቃሃል፣ አይዞህ አትጨነቅ እንዳለው መጽሐፍ ቅዱስ ይነግረናል። በቆሮንቶስ መልእክቱ ምናልባት ምዕራፍ አንደኛ ቆሮንቶስ የሁለተኛ ቆሮንቶስ ሲሆን እርግጠኛ አይደለሁም እንጂ እንግዲህ ጸጋዬ ይበቃሃል እንዳለው የሚፈትነው ሰይጣን እንደነበረ ማለት ነው። የሚፈትነው ግን ለምንድነው? ለጥቅሙ እንደሆነ ማለት ነው። ምን ልላችሁ ፈልጌ ነው? ማህተሙን በተመለከተ ያነሳሁትን ነገር መነሻ አድርጌ በእያንዳንዳችን በህይወታችን ሴቶችም ሆነ ወንዶችም የሚያጋጥሙን በስጋችንም በዛ ዓለም ላይ ስንኖር የሚያጋጥሙ መከራዎች አሉና ከኛ ርቅልን ብለነው አንዳንዴ ካራቀልን እግዚአብሔር አንዳንዴ መከራችንም ጥቅማችን የሚሆንበት አለ። እግዚአብሔር ነው የሚያውቅ። ያንን ልላችሁ ፈልጌ ነው። በበሽታቸው ተጠቀማሉ። በነገራችን ላይ ብዙ እንግዲህ ይሄንን ገድላትና ታምራትን መመልከት ይኖርብናል ብዬ አምናለሁ። ክርስትና ማለት ምን ማለት ነው የሚለው መሰረታዊ ጭብጥ ሐሳብ ከተረዳ ነው እዛ ዓለም ላይ የሚደርሱብን መከራዎችና ስቃዎች ሁሉ ነገር ለበጎ እንደሆነ አድርገን የምንቀበልበት አይን እንዲኖረን ስለፈለኩ ነውና አንዳንዴ ክርስትና ማለት በዚህ ምድር ላይ አለመፈተን የሚመስለን ሰዎች ልኖር እንችላለን። አለመታመም፣ አለመቸገር የሚመስለው ብዙ ሰው አለ። ክርስትና ከዚህ በላይ ስለሆነ ክርስትና ስለ ሰማያዊ ስለ ዘላለማዊ መንግስት የምንጨነቅበት እንጂ በምድራዊ ነገር ላይ ብቻ መሰረት አድርገን ህይወታችንን የምንገፋበት አይደለም። ያ ሲባል አያስፈልግም ማለት አይደለም። ግን አስቀድማችሁ ጽድቁና መንግስቱን እሹ የሚለው የእግዚአብሔር ቃል መዘንጋት የለበትም። ያንን መሰረት ያደረገ ህይወት ነው ሊኖረን የሚገባው። አንዳንድ ሰዎች አሉ ችግር ሲፈጥርባቸው ሲታመሙ የሆነ ነገር ሲሆንባቸው መጽናት አቅቷቸው እምነት የሚቀይሩ ሰዎች አሉ። ሌላ ቦታ ሲሄዱ መንፈሱ የለቀቀ መስሎ ጤና የሆኑ መስለው ኖርማል የሚሆኑበት ይሄ እንግዲህ የሰይጣን ታክቲክና ቴክኒክ ነው። እንግዲህ እኔን የአቡነ ሽኖዳን መጽሐፍ ያልኳችሁን ብታነቡት በደንብ ትረዱታላችሁ። ዘ ዳያቦሊክ ዋር ወይም ደግሞ የዳቢሎስ ውጊያዎች በሚል እንዴት እንደሚዋጋ ማለት ነው። እና በጣም የሚገልጡበት ቋንቋ በጣም ነው የሚገርመው እዛ ላይና ዳቢሎስ እንዴት እንደሚዋጋን አንዳንድ ሰዎች ለምሳሌ አሁን ካሉበት እምነት ቀይረው ወደ ሌላ ቦታ ሲሄዱ ያ ህመማቸው ይጠፋል። ግን የሄዱበት ቤተ እምነት ትክክል ስለሆነ አይደለም። ዳቢሎስ ወደምትፈልገው ቦታ ስገባለት አንተን ማስታመም ህመምክን ያቆማል። ወደት በቃ የሚፈልገው ቦታ ላይ ከሄድክለት ምን ብሎ ነው የሚያምህ? ምን ብሎ በሽታ ያመጣብሃል? ምን ብሎ መከራ ያመጣብሃል? በቃ የሱ ነህ። በቁጥጥሩ ስር የሆነን ነገር ምን ብሎ እንትን ሊለው ይችላል? ስለዚህ እኔና እናንተ ደግሞ ኦርቶዶክሳውያኖች ወንድሞቼ ባለንበት በኦርቶዶክሳዊ ቤተ እምነት ጠንክረን ጸንተን እንዳንኖር ብዙ መከራ ያመጣል፣ ብዙ ፈተና ያመጣል። ከዚህ እንድንሄድ ማለት ነው። ሌላ ቦታ ከሄደ በቃ ምን ብሎ ይፈትነዋል? ብዙ የምታዩዋቸው ለምንድን ነው ብዙ የምንመለከታቸው ኦርቶዶክስ ላይ መከራ ይመዘው ቤተክርስቲያን የሚቃጠለው ክርስቲያኖች የሚታረዱት ለምንድን ነው? አንዳንዴ እንደዚህ እያሉ ብዙዎች ደግሞ ይዘባበቱብናል። እንዴ የእናንተ አምላክ ሁሉን ቻይ ከሆነ ለምን አይታደጋችሁም ብለው ማለት ነው። የኛ አምላክ በምድራዊ ነገር ብቻ የምንመዝነው አይደለም፣ በዚህ በስጋዊ ነገር ብቻ የምንመዝነው አይደለም። ስለዚህ ጠባብ መንገድ መሆኗን እንዳዘነጉ ለማለት። ስለዚህ ዮሐንስ ይህንን ካለ በኋላ ያ የይሁዳ አንበሳ የዳዊት ዘር የሆነው ማህተሙን ይፈታዋል አትጨነቅ አለው ይላል። ከዛም ዮሐንስ ተረጋጋ። ከዛም የይሁዳ አንበሳ ታተመውን ያንን መጽሐፍና በሰባት ማህተሞች ታተመውን መጽሐፍ ማህተሙን የመጀመሪያው ማህተም ፈታ ይላል። በሚፈታበት ሰዓት አንድ አማላይ ፈረስ ወጣ ይላል። በፈረሱ ላይ ተቀመጠ ነበረ። ያ የተቀመጠውን በእጁ ቀስት ይዞ ነበረ ይላል። ቀስት ይዞ ነበረ። ከዛስ አክሊል ተሰጠው ይላል። ድልም ነሳ ይላል። እንግዲህ አንዱ ማህተም ሲፈታ አማላይ ፈረስ ወጣ። ሌሎች ፈረሶችም አሉ። ዳማ ፈረስ እያል ወደፊት እናያቸዋለን። አማላይ ፈረስ አለ። እዛ ፈረሱ ላይ ተቀመጠ ነበረ። ያም ቀስቱ ይዞ ነበረ። እንደገናም የድል አክሊል ተቀዳጀ። እንደገና ድል እያደረገ መሄድ ይላል። ይሄን ተነጋግረን ቆይታችን እናጠናቃለን። እንግዲህ ፈረሱ ላይ ተቀመጠው ቀስት ይዞ ነበረ። ቀስት እንግዲህ አማላይ ማለት ነጭ ማለት ነው። ነጭ ማለት ደግሞ የድል ምልክት ነው። የድል መገለጫ ነው። የድል አክሊልም ተሰጠው ይላል። እንግዲህ ቀስት የተባለው መስቀል ነው። ቀስት የተባለው እግዚአብሔር ቃል ነው። ፈረሱ ላይ ተቀመጠው እና እናንተ ዛሬ በፈረሱ ላይ ሆነን ቀስት መያዝ አለብን ነው። መስቀሉን መያዝ አለብን ነው። የሚገርማችሁ የዚህ አማላይ ፈረስ ላይ የተቀመጠው
ቀስት ይዟል። ከዛም ድል እየነሳ ወጣ ነው የሚለው አሸነፈ ይለናል ማለት ነው። ምን ማለት ነው ስንል እንደም እንዳልኳችሁ አማላይ ማለት ነጭ ነው። ነጭ ደግሞ የድል መገለጫ ነው፣ የአክሊል መገለጫ ነው፣ የንጽህና የቅድስና መገለጫ ነው ነጭ። ስለዚህ እኔና እናንተም ዛሬ በህይወታችን ቀስት የተባለውን የእግዚአብሔር መስቀል መያዝ አለብን። አንገታችን ላይ ማድረግ አለብን። በልቦናችን ማሰር አለብን። ቀስት የተባለውን ቃል እግዚአብሔር ነው። ዲያብሎስ የሚወረውርብንን የጾር ፍላጻ የምንዋጋበት ቀስት ነው። የመስቀል ጦርነት ታስታውሳላችሁ አይደለ? የመስቀል ጦርነት ስናነሳኮ ንግስት እሌኒ ልጅ ለጦርነት በወጣበት ሰዓት እኮ ጦር መሳሪያው ላይ የጦር መሳሪያው ላይ መስቀለኛ እያደረገ ሲዋጋ ነበረ። ድል አደረገ። የአሕዛብ ንጉስን ዲያብሎስ ያደረበት ንጉስ ሊዋጋው መጥቶ አሸነፈ። ዛሬም በህይወታችን እኔና እናንተ የምናሸንፍበት የድል አክሊል የምንቀዳጅበት መስቀሉን መያዝ አለብን። ቃሉን መያዝ አለብን። ጾሙን፣ ጸሎቱን፣ ንስሐውን፣ ወደ ምስጢራት መቅረቡን እነዚህን መታጠቅ አለብን። እነዚህን ከያዝን ድል እናደርጋለን። አማላይ ፈረስ ላይ የተቀመጠው ቀስት ይዟል፣ ባዶ እጁን አይደለም። ስለዚህ እናንተም ዛሬ በክርስቶስ ክርስቲያን የተባልን ኦርቶዶክሳውያን ወንድሞቼ መስቀሉን መያዝ አለብን። ክርስትናችንን መያዝ አለብን። ቅድም ያልኳችሁን የዘርዘርኩላችሁን ጾሙን፣ ጸሎቱን፣ ንስሐውን መያዝ አለብን። ይሄን ካደረግን ዲያብሎስን ወርውረን መምታት እንችላለን። በቀስት ወርውሮ የተመታ አይድንም። ታውቃላችሁ፣ በሀገራችን በስጋ ህይወት እንኳን ብንመለከት ወደ ደቡብ አካባቢ በቀስት የሚመጡ የሱርማ አካባቢ ያሉ ማህበረሰቦች ታውቃላችሁ አይደለ? በቀስት አነጣጥረው ሰውም ሆነ እንስሳ ከመቱ ህይወቱን ነው የሚያልፈው። ቀስት ከሌላችሁ ግን ዋጋ የላችሁም ማለት ነው። የዲያብሎስ ቀስት መልሶ ይወጋችኋል። ስለዚህ እኔና እናንተ መያዝ ያለብን መስቀሉን፣ ቃሉን ነው። ያ ለእና ለእናንተ ቀስት ነው። ማንን የምንወጋበት ነው? ዲያብሎስንና ሞትን የምንወጋበት ነው። እዛ እናሸንፋለን። የድል አክሊል የምንቀዳጃለን ማለት ነው። የመጀመሪያው ማህተም ይሄ ነበር። ዮሐንስ ይህን ተመለከተ። የመጀመሪያው አማላይ ፈረስ የተባለው በዚህ መልኩ አባቶች ያስቀመጡትን ሐሳብ ነው ያጋራኋችሁ። ቀጣይ ደግሞ ሁለተኛው ማህተም፣ ሶስተኛው፣ አራተኛው እያለ ይቀጥላል ማለት ነው። ከዚህ በፊት እግዚአብሔር መልአክ የቁጣውን ጽዋ በተለያየ ቦታ ላይ አፈሰሰ እያለ ተነጋግረናል። አሁን ደግሞ ማህተሞች ሲፈቱ ነው እየተመለከትን ያለነው። ሌሎችንም እንደዚሁ እያነሳን ቆይታችን ለማድረግ እንሞክራለን። ድጋሚ በሌላ ሐሳብ እንደዚሁ በሁለተኛው ክፍል እስከምንገናኝ መልካም ቆይታ እንዲሆንላችሁ ምኞቴ ነው። ይቆየን።